ከውሻ በተጨማሪ ለእብድ ውሻ በሽታ ወይም ራቢስ ቫይረስ የሚያጋልጡ ወይም የሚያስተላልፉ እንስሳቶች እነማን ናቸው? በማህበረሰቡ ዘንድ በስፋት የእብድ ውሻ በሽታ እንዲሁም የውሻ ካላባት እየተባለ የሚታወቀው በሕክምናው ዓለም ደግሞ ራቢስ እየተባለ የሚጠራው ይህ በሽታ ሕክምና አለው ወይስ ክትባት ነው ያለው? አንድ ሰው ለእብድ ውሻ በሽታ ወይም ለራቢስ ከተጋለጠ ወዲያው የሚደረጉና የማይደረጉ ነገሮች እነማን ናቸው? አንድ ሰው ለራቢስ ቫይረስ ወይም ለእብድ ውሻ በሽታ ከተጋለጠ በኋላ ወደ ጤና ተቋም በስንተኛው ቀን ቢሄድ ጥሩ ነው? ሰላም እንዴት ናችሁ ውድ ተመልካቾቻችን? ይህ ቪዲዮ በማህበረሰቡ ዘንድ በስፋት የእብድ ውሻ በሽታ እንዲሁም የውሻ ካላባት እየተባለ የሚታወቀው በሕክምናው ዓለም ደግሞ ራቢስ ቫይረስ ወይም ራቢስ እየተባለ የሚጠራውን በሽታ ለህብረተሰቡ እውቅና ለመፍጠርና ግንዛቤ ለማስጨበጥ በባህር ዳር ከተማ አባይ ማዶ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የመድኃኒት መረጃ አገልግሎት ክፍል ያዘጋጀው ቪዲዮ ነው። ውድ ተመልካቾቻችን ይህን ቪዲዮ እስከ መጨረሻው ድረስ በመመልከት በምታገኙት መረጃ ራሳችሁን፣ ቤተሰባችሁን እንዲሁም ወገናችሁን ከእብድ ውሻ በሽታ ወይም ራቢስ እንድትታደጉና ያለባችሁን ኃላፊነት አውቃችሁ እንድትወጡ ስንል ጋበዝናችሁ። ይህ ቪዲዮ ለብዙ ሰዎች ይደርሰን ደግሞ ሸር በማድረግ አጋሩ። ውድ ተመልካቾች በቪዲዮ መካከል ራቢስ ቫይረስ እያልኩ አወራለሁ። በማህበረሰቡ ዘንድ በስፋት የእብድ ውሻ በሽታ እንዲሁም የውሻ ካላባት እየተባለ የሚታወቀው ይህ በሽታ በሕክምናው ዓለም ትክክለኛው ስሙ ራቢስ ስለሚባል ነው። የእብድ ውሻ በሽታ ወይም ራቢስ ተብሎ በሚጠራ ቫይረስ የሚመጣ ሲሆን የሰው ልጅንና እንስሳትን ማዕከላዊ ስርዓተ ነርቭን የሚያጠቃ አደገኛ የቫይረስ በሽታ ነው። ቫይረሱ ወደ አንጎልና የአከርካሪ ገመድ ከደረሰ በኋላ 100% በሚባል ደረጃ ለሞት የሚያደርስ በሽታ ነው። በዓለም አቀፍ ደረጃ የእብድ ውሻ በሽታ ወይም ራቢስ ስርጭቱ ምን ይመስላል? በዓለም አቀፍ ደረጃ የእብድ ውሻ በሽታ ወይም ራቢስ በየዓመቱ ከ59,000 በላይ ሰዎች በራቢስ በሽታ ይሞታሉ። አብዛኛዎቹ ሞቶች የሚከሰቱት ደግሞ በአፍሪካና በእስያ ሀገራት ነው። በራቢስ ወይም በእብድ ውሻ በሽታ ከእነዚህ የሟቾች ቁጥር ውስጥ 99% የሚሆኑት በእብድ ውሻ ንክሻ አማካኝነት እንደሆነ ጥናቶች ያሳያሉ። በኢትዮጵያ የእብድ ውሻ በሽታ ወይም ራቢስ ቫይረስ ስርጭቱ ወይም ሁኔታው ምን ይመስላል? ኢትዮጵያ ከአፍሪካ ሀገራት ከፍተኛ የራቢስ ወይም የእብድ ውሻ በሽታ ሞት ካለባቸው ሀገራቶች አንዷ ናት። በዓመት ውስጥ በእብድ ውሻ በሽታ ወይም በራቢስ በኢትዮጵያ ከ2700 እስከ 3000 ሰዎች ያክል ይሞታሉ። በአማራ ክልል የእብድ ውሻ በሽታ ወይም ራቢስ ቫይረስ ስርጭቱ በከፍተኛ ሁኔታ እየተስፋፋ ይገኛል። ለዚህም ዋና ዋና ምክንያቶቹ አንደኛ የተቀናጀ የውሻ ጤንነት ክትትል ስርዓት አለመኖር፣ ሁለተኛ የግለሰቦች የግንዛቤ እጥረት፣ ሶስተኛ የባለቤት አልባ ውሻዎች ቁጥር መጨመር፣ አራተኛ ችግሩ የደረሰባቸው ሰዎች ምን ማድረግ እንዳለባቸው ግንዛቤ አለመኖር፣ አምስተኛ ግንዛቤ ቢኖራቸውም እንኳን ሕክምና በቀላሉ ለማግኘት መቸገራቸው ለእብድ ውሻ በሽታ ወይም ለራቢስ ቫይረስ መስፋፋት ዋና ዋና ምክንያቶቹ ናቸው። የእብድ ውሻ በሽታ ወይም ራቢስ መንስኤው ምንድን ነው? የእብድ ውሻ በሽታ ወይም ራቢስ መንስኤው ራቢስ ቫይረስ ተብሎ የሚጠራው ቫይረስ ነው። የእብድ ውሻ በሽታን የሚያመጣውን ይህን ራቢስ ቫይረስ የተባለውን የሚሸከሙ እንስሳት እነማን ናቸው? ራቢስ ቫይረስ ማንኛውም የደም ሙቀት ያላቸው እንስሳትን ሊያጠቃ ቢችልም እንኳን ዋና ዋና ተሸካሚዎቹ ግን ማለትም ለሰው ልጅም ሆነ ለሌሎች እንስሳት የእብድ ውሻ በሽታን ወይም ራቢስን የሚያስተላልፉ እንስሳቶች የሚከተሉት ናቸው። አንደኛ ውሻ። የእብድ ውሻ በሽታ ከሚያዙ ከ95% በላይ የሚሆኑ ሰዎች የሚያዙት በውሻ ንክሻ ወይም በጭረት አማካኝነት ነው። ለእብድ ውሻ በሽታ ወይም ራቢስ ዋነኛ አስተላላፊዎቹ በቫይረሱ የተጠቁ ውሾች ናቸው። ሁለተኛ ድመት፣ ሶስተኛ ቀበሮ፣ አራተኛ ጅብ፣ አምስተኛ ተኩላ፣ ስድስተኛ የሌሊት ወፍ። እነዚህም የእብድ ውሻ በሽታን ያመጣሉ ወይም ያስተላልፋሉ። የእብድ ውሻ በሽታ ወይም ራቢስ ቫይረስ ዋና ዋና መተላለፊያ መንገዶቹ እነማን ናቸው? የእብድ ውሻ በሽታ ወይም ራቢስ ቫይረሱ የሚተላለፈው በተበከለ የእንስሳ ምራቅ ሲሆን ዋና ዋና መተላለፊያ መንገዶችም የሚከተሉት ናቸው። አንደኛ በንክሻ። ከውሻ ጀምሮ ቅድም የዘረዘርናቸው ቫይረሱን የሚያስተላልፉ እንስሳቶች በንክሻ ያስተላልፋሉ። ለእብድ ውሻ በሽታ ወይም ራቢስ ዋነኛ መተላለፊያ መንገዱም በንክሻ ነው። ቫይረሱ በቆዳ በኩል ወደ ሰውነት ይገባል። ሁለተኛ መተላለፊያ መንገዱ በጭረት። የእብድ ውሻ በሽታ የሚያስተላልፉ እንስሳቶች በቫይረሱ የተበከለ ጥፍር በሚጭሩን ወቅት ቫይረሱ ወደ ሰውነታችን ይተላለፋል።
በተለይም በጭረት ወቅት የደም መፍሰስ ካለ ከፍተኛ አደጋ አለው። ሶስተኛ በምራቅ ንክኪ የተጎዳ ወይም የቆሰለ ቆዳ ላይ እነዚህ ቫይረሱን የሚያስተላልፉ እንስሳቶች ምራቅ በሚነካው ሰዓት ቫይረሱን ያስተላልፋሉ። በአፍ ወይም በአፍንጫ እርጥበት ሽፋን ላይ የምራቅ ንክኪ ካለም ሌላኛው የሚተላለፍበት መንገድ ነው። ቫይረሱን የሚያስተላልፉ እንስሳቶች ምራቃቸው በአይን ውስጥ ሲገባ ያስተላልፋሉ። አራተኛ እና በጣም ያልተለመደው በአካል ንቅለ ተከላ ለእብድ ውሻ በሽታ ወይም ለራቢስ ቫይረስ ከተጋለጠ ሰው እንባ ላይ፣ ምራቅ ላይ እንዲሁም ሽንት ላይ ቫይረሱ ይገኛል። ነገር ግን ደም ላይ አይገኝም። ቫይረሱ ከተጋለጠ ሰው ወደ ጤነኛ ሰው የመተላለፍ እድሉ ዝቅተኛ ቢሆንም እንኳን አንዳንድ ጥናቶች እንደሚተላለፍ ያሳያሉ። ስለዚህ ጥንቃቄ ማድረግ ተገቢ ነው። አንዲት የምታጠባ እናት ለእብድ ውሻ በሽታ ወይም ለራቢስ ብትጋለጥና ልጇን በምታጠባበት ወቅት ከእናት ወደ ልጅ በጡት በኩል የመተላለፍ እድሉ ዝቅተኛ ነው። ነገር ግን አልፎ አልፎ እንደሚተላለፍም አንዳንድ ጥናቶች ያመላክታሉ። ጥናቶች እንደሚያሳዩት በእብድ ውሻ በሽታ የተያዙ የሚበሉ እንስሳቶችን ስጋ በመብላትና ወተት በመጠጣት ቫይረሱ ወደ ሰው ልጅ አይተላለፍም። የእብድ ውሻ በሽታ ወይም ራቢስ ቫይረስ እድገቱ ምን ይመስላል? ቫይረሱ 4 ደረጃዎችን በሰውነታችን ውስጥ ያካሂዳል። ደረጃ 1 መግቢያ። ቫይረሱ በንክሻ፣ በጭረት እንዲሁም በሌሎች መተላለፊያ መንገዶች ወደ ሰውነታችን ይገባል። ወዲያውኑ ቫይረሱ በገባበት የሰውነታችን ክፍል ጡንቻዎች ላይ መባዛት ወይም መራባት ይጀምራል። በዚህም ወቅት ምልክቶቹ አይታዩም። ደረጃ 2 ወደ ስርዓተ ነርቭ መግባት። ቫይረሱ በነርቭ መስመር በኩል ወደ አከርካሪ ገመድና ወደ አንጎል ይጓዛል። ደረጃ 3 ወደ አንጎል ቫይረሱ ይደርሳል። ቫይረሱ አንጎል ከደረሰ በኋላ የአንጎል እብጠትን ያስከትላል። በዚህ ጊዜ የእብድ ውሻ በሽታ ወይም ራቢስ ምልክቶቹ መታየት ይጀምራሉ። ደረጃ 4 ወደ ምራቅ ቫይረሱ ይደርሳል። ቫይረሱ ከአንጎል በመነሳት በነርቭ መስመር ወደ ምራቅ እጢዎች ይደርሳል። በዚህ ወቅት ቫይረሱ በምራቅ ውስጥ ይገኛል፣ ለሌሎችም ማስተላለፍ ይችላል። የእብድ ውሻ በሽታ ወይም ራቢስ የመቆያ ጊዜው ምን ያክል ነው? ውድ ተመልካቾች የእብድ ውሻ በሽታ ወይም ራቢስ የመቆያ ጊዜ ስል ግን አንድ ሰው ለእብድ ውሻ በሽታ ወይም ራቢስ ከተጋለጠ በኋላ ምልክቶቹ ለመታየት ምን ያክል ቀናት ወይም ወራት ይፈጁበታል ማለቴ ነው። አንድ ሰው ለእብድ ውሻ በሽታ ወይም ለራቢስ ከተጋለጠ በኋላ ምልክቶቹ ለመታየት በአማካኝ አብዛኛውን ጊዜ ከ1 ወር እስከ 3 ወር ማለትም ከ30 ቀናት እስከ 90 ቀናት ይቆያል። አንዳንድ ጊዜ ደግሞ ምልክቶቹ ለመታየት ከ5 ቀናት እስከ 1 ዓመት ድረስና ከዛ በላይ ሊቆይ ይችላል። የእብድ ውሻ በሽታ ወይም ራቢስ ምልክቶቹን ለመታየት አንዳንድ ተጽዕኖ የሚያሳድሩ ነገሮች አሉ። አንደኛ የንክሻ ቦታ። አንድ ሰው የተነከሰበት የሰውነት ክፍል ለአንጎል በጣም ቅርብ ከሆነ በአጭር ቀናት ውስጥ ምልክቶቹ ይታያሉ። ለምሳሌ ያክል ፊት ላይ ከሆነ። ሁለተኛ የቁስሉ ጥልቀት። ጥልቅ ቁስል ከሆነ ፈጣን ስርጭትን ያስከትላል። ሶስተኛ የቫይረሱ መጠን። ወደ ሰውነታችን ብዙ ቫይረስ ከገባ ምልክቶቹ ለመታየት ይፈጥናሉ። አራተኛ የተጋለጠው ሰው በሽታን የመከላከል አቅሙ። አንድ ሰው በሽታን የመከላከል አቅሙ የወረደ ወይም የቀነሰ ከሆነ ለእብድ ውሻ በሽታ ከተጋለጠ በአጭር ቀናቶች ውስጥ ምልክቶቹ ይታያሉ። አምስተኛ የነርቭ ጫፎች ብዛት። እጅ ላይ፣ ፊት ላይ፣ አንገት ላይ እነዚህ ቦታዎች ላይ ንክሻ ካጋጠመ ብዙ የነርቭ ጫፎች ስላሉ ቫይረሱ ወደ አንጎል ቶሎ በመድረስ ምልክቶቹ ቶሎ እንዲታዩ ያደርጋል። የእብድ ውሻ በሽታ ወይም ራቢስ ዋና ዋና ምልክቶቹ እነማን ናቸው? ቫይረሱ ወደ አንጎል ወይም ማዕከላዊ ስርዓተ ነርቭ ከደረሰ በኋላ የእብድ ውሻ በሽታ ምልክቶቹ መታየት ይጀምራሉ ብያችሁ ነበር። የእብድ ውሻ በሽታ ምልክቶቹ በ3 ዋና ዋና ደረጃዎች ይከፈላል። አንደኛ የመጀመሪያ ደረጃ ምልክቶች። እነዚህ ምልክቶች የሚታዩት አንድ ሰው ለእብድ ውሻ በሽታ ከተጋለጠ ከ2 እስከ 10 ቀናት የሚታዩ ምልክቶች ናቸው። እነዚህም ምልክቶች እንደ ትኩሳት፣ ራስ ምታት፣ ድካም፣ ማቅለሽለሽ ወይም ማስታወክ፣ የምግብ ፍላጎት መቀነስ፣ በተነከሰው የሰውነት ክፍል ላይ ልዩ ስሜት ለምሳሌ ያክል እንደ ህመም፣ ማሳከክ፣ ማቃጠል እንዲሁም መደንዘዝ ምልክቶች ይታያሉ። ሁለተኛ ደረጃ አጣዳፊ የነርቭ ምልክቶች። እነዚህ ምልክቶች በ2 ይከፈላሉ። ለእብድ ውሻ በሽታ ሰዎች ከተጋለጡ በኋላ ሁለተኛ ደረጃ ላይ ከደረሰ በኋላ 80% የሚሆኑ ሰዎች ላይ አመጽ ይታይባቸዋል። እነዚህ ምልክቶች ደግሞ በጣም የተለመዱ ምልክቶች ናቸው።